እንኳን ወደ ኢማንዳ ቁርጥ በሰላም መጣ። እንኳን ደህና መጣችሁልን ክቡር ደንበኞቻችን። እንቀበላለን። ቀደም ይቆል ብዬ ነው። ምግቤን አረፍ በበላ ይሻለኝ ነበር። ኧረ በስመ አብ አማን ነው አለልሽ። አሁን አቦል ነው ምንድን ነው? ኧረ ለምንድን ነው አቦል የሚሆነው? ሰላም ሰላም፣ እንደምን አላችሁ ውዴ ለዩቲዩብ ቻናል ተከታታዮቻችን? አማን ነው ሰላም ነው። እንዴት አላችሁ? በያላችሁበት ሰላም እንድትሆኑ እንግዲህ ያው የዘወትር ምኞታችን ነው። የምግብ ሪቪው ፕሮግራማችን ጀምሯል። ዛሬ የምገኘው ኢማንዳ ልዩ ቁርጥ ነው። ግን እንዳጋጣሚ ያው ጾም ስለሆነ ዛሬ ቁርጣቸውን ሳይሆን የማሳያችሁ በጣም አደገኛ የጾም ብፌ ያላቸው። ስለዚህ ከነሱ ጋር እዚህ ገብቼ እሱን እየበላው አሪፍ ቆይታ እናደርጋለን። ኢማንዳ የሚገኘው ማዕድን ሚኒስቴርን በዚህ በወሰን መስመር ማለት ነው። አለፍ እንዳላችሁት በማዕድን ሚኒስቴር ሳይሆን ኦፖዚት በተቃራኒው በኩል የወሰን መስመር ይዛችሁ ስትመጡ ታገኙታላችሁ። ትንሽ አለፍ ነው የምትሉት የሳልተ ምሕረትን መታጠፊያ በዚህኛው ሳይድ በተቃራኒው በኩል በመሄጃው ሳይሆን ከወሰን ወደ መናኸሪያው በመሄጃ ሳይድ ነው የምታገኙት። እዚህ ከነሱ ጋር ቆይታ አረጋለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ቪዲዮዎቻችንን ሼር ማድረግ እንዳትረሱ። ልግባና የጾም ብፌን እየበላው ከእናንተ ጋር ቆይታ አረጋለሁ። ተከተሉ። የጾም ብፌ ይላል። በጣም ሰፋ ያለ በጣም የሚያምር ቤት ነው። ደስ ይላል። እንዳልኳችሁ የፍስክ ጊዜ እኔ ነኝ ያለ ቁርጥ አላቸው። እሱንም መተን እናያለን። አሁን ግን ጾም ስለሆነ ብፌ ነው ያላቸው። በጣም የሚያምር ብፌ ያላቸው። እሱን ተጠቅሜ አሳያቸዋለሁ። አብራችሁን ቆዩ፣ የትም እንዳትሄዱ። እንዴት አለ ወንድሜ? ደህና ነህ? ሰላም ነን። ሁሉም ሰላም ነው። እንኳን ወደ ኢማንዳ ቁርጥ በሰላም መጣ። እንኳን ደህና መጣችሁልን ክቡር ደንበኞቻችን። እንቀበላለን። ቀደም ይቆል ብዬ ነው። በጣም ደስ ይለኛል። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣች። የኢማንዳ ቁርጥ ያው አሁን የጾም ስለሆነ ነው አይደለ? የጾም አለን። በፍስክም ደግሞ የቤታችን ስፔሻሎች እናዘጋጃለን ብለን የሆቴላችን ስታንዳርድ ለማሻሻልና ከስተመሮቻችን ለማስደሰት ነው ዝግጅት። በጣም ጥሩ፣ በጣም አሪፍ። አንተ ነህ ሼፉ? ይሄን ሁሉ ያሰናዳው አንተ ነህ። ምን ያህል አይነት ይሆናል? እስካሁን ወደ 30 ገብተናል። 30? አዎ። ከዛ ወደ 50 ልንገባ ነው። ወደ 50 ደግሞ እናሻሽለው። አዎ፣ የበለጠውን ከፍ እናደርገዋለን። ጥሩ። እጄን ታጠቤ ልምጣ። በእርግጠኝነት እጅ ያስቆረጥማል የሚል ነገር ነው ያለው። ደስተኛ ሆናችሁ እንድትቀርቡን ነው። እሺ፣ እጄን ልታጠብ፣ ከዛ አነሳለሁ። በዚህ ነው? አዎ። እሺ፣ ደስ ነው። ምን ያህል ነው ቻርጅ የምታደርጉን በሳህን? ያው ቀላል ያለው 400 ብር ነው። 400 ብር። ስለዚህ ሰው እስከፈለገ ድረስ ጨምሮ መብላት ይችላል። ጠግቦስ መብላት አለበት። እቺን አንድ ጥቁር ላድርግ። ከስተመሮቻችን ደስተኛ ሆኖ መውጣት አለባቸው እንጂ ተከፍቶ እንዲሄዱ አልፈልግም። ትክክል። ይሄ ነው ብር ብቻ አይደለም ለማስደሰት አብሮሽ። እሺ፣ እያየን ትነግረኛለህ። ሽሮ አለን እዚህ ጋር። እቺ ጋር ሽሮ ነች። የሸክላ ሽሮ ታውቃለህ? በጣም እንደሚጣፍጥ ፈረለ ማሚ ሽሮ ይባላል። ያምራል። አንተ በጣም ሽሮ ወዳለሁ። በተለይ ሸክላ ሲሆን እኮ በጣም ያጣፍጣል። ሸክላ በጣም በቃ አርጋት። እሷ ቃሪያ ስንግ ቃሪያ ነው። እሺ፣ ያቃጥላል። ምንድን ነው ይሄ? ጉድጋ ኤልፎራ ምንድን ነው? ቃሪያ ይሄ የቃሪያ ስንግ ይባላል። ስንግ። አዎ። እሺ፣ ምስር ወጥ ነው። ምስር ወጥ። ድንች እውነት ለመናገር ብዙ አልወድም። ስለዚህ ፎሶሊያ በጣም ደስ ይለኛል። ያው ደስ ይላል። ከስተመሮቻችን የፈለጉትን ማንሳት መፍታቸው ነው። ስንት ዓመት ሆነህ እዚህ ስራ ላይ? እኔ ወደ 17 ዓመት ገብቻለሁ። ሰርተሃል? ስፔሻል ሼፍ ነኝ። ክሽን አድርገህ ነው የምትሰራው? እሺ። ይሄ ደግሞ ይሄ ክክ ምስር ነው። ክክ ምስር ነው። አልጫ። እቺ ምንድን ናት? እሷ ኮሶሊያ ትባላለች። ኮሶሊያ እንትን ደበርጃና። አዎ፣ ደበርጃና ዱኩኒ እዛ ጋር ነው ያለው።
እሺ ትንሽ ልቅመስ ለመቅመስ ያህል ሽሮ ይሄኛውና ያኛው ምንድነው ልዩነቱ? ይሄ አልጫ ሽሮ ነው። ያኛው የሸክላ ነው። ኦኬ ያኛው ይለያያል። እሺ ትንሽ ላርግ ልዩነቱን ለመቅመስ እንደዚህ ላርግ። ይሄ ምንድነው? እቺኛው የተፈጨች ድፍን ምስር ነው። ቃጠሎ ይባላል። ያቃጥላል? አይቃጥልም። ለስለስ ያለ ቃጠሎ ለምን ተባለ? ለምን ተባለ? እንደ ወጥ አይሰራም። ይታሻል። ተለውሶ ነው። ይሄ በጣም ነው የምወደው። ይሄ ክክ ምስር ነው። ክክ ምስር ነው። ባልጫ ግን በጣም ደስ ይላል። ባልጫ ነው። ይጣፍጣል በጣም። እቺኛዋ ሱፍ ነች። ሱፍ ፍትፍት። እሺ ግን ሌላ ሳህን ሊያስጨምረኝ ነው። ያስጨምራል፣ ግዴታ ነው። እቺ ምንድን ናት? እልበት ይባላል በሀገራችን። ያው አብዛኛው በጎንደርና በትግራይ ነው የሚታወቀው። እልበት ከምንድን ነው የሚሰራው? ያው ስልጆ ይባላል። ከባቄላ። ከዚህ ስልጆ ይባላል። እዚህ ይሄ ስልጆ ነው። ስልጆ ይባላል። ከኛ ደግሞ እብለት ይባላል። እልበት ማለት በትግራይና በጎንደር ባህል። እልበት ማለት ስልጆ ነው። አረ ባቄላ ነው እኮ አይደል? ባቄላ አብሽ አንድ ላይ ተፈጭ። በጣም ነው። እኔ እኮ በጣም ነው ስልጆ የምወደው። እስቲ ለጤንነትም ለሁሉም ነገር። አብሹ ግን በደንብ አለ። ቴስት አለ። አብሽ ብዙ ጊዜ ሰው ከተጠቀመ በኋላ አብሽ ይላል ይባላል አይደል? አይባልም። የተቀመመ ነው። ሰው ሲጠጣው ነው እንደዛ የሚሆን። ይሄ ነጭ ሽንኩርት አለው። ብዙ ነገር ቅመሞች አብረው ነው የሚቀመሙት። ስለዚህ ደግሞ መኮረኒ በአትክልት ነው። ይሄ መኮረኒ በአትክልት ነው። እዚህ ጋር ድንች ነው። ድንችም ይቅርብኝ። ይሄ ቀይ ስር የተጠበሰ ነው። ይሄ ቀይ ስርና ድንች ነው። አንድ ላይ ይለያያሉ። አቤት 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 ሞላ ትሬ። እሺ ይሄ አንድ አይነት። እሺ ይለያያሉ። ድንችና ቀይ ስር ነው። እሺ ትንሽ ነው አብሮ የተጠበሰ ነው። ውሃ አይነካውም። እሺ ትንሽ ላርግ። ሳህኔ አልቻለውም። ትንሽ ጥቅል ጎመን። ይሄ ጥቅል ጎመን ነው። እሺ ጥቅል ጎመንም ወጣ። ጠብስ ብሎ ነው በውሃ አይነኩም። ይሄ ደግሞ ጎመን አበሻ ጎመን ባህላዊ ነው። እያያችሁ ነው አይደለ? የቤታችን ስፔሻል ባህላዊ ነው። ይሄ ውሃ ምናምን አይደለም። ጥብስ ተብሎ ነው። ምንድን ነው ይሄኛው? ጎመን ነው። ቆስጣ ነው። ቆስጣ ነው። የተጠበሰ ቆስጣ ነው። ይሄን እንግዲህ እየተመላለሱ ካልበላሁት ዛሬ አልጨርሱም። እንድትመጡና እንድትመላለሱና ቤታችን በጣም ከፍተኛ እንድታደርጉ ነው የምንፈልገው። ውድ ደንበኞቻችን እቺኛዋ የታሻ አታክልትና ፊኖ ዱቄት ኩኪስ ይባላል። በአታክልት ነው የሚጠበሰው። ድግስ ላይ ነው እንደዚህ የምናገኘው። የቤታችን ስታንዳርድ ነው። እሺ ይሄ ራሱን የቻለ ኩኪስ ነው። ኩኪስ ይቅርብኝ። ወተርሜለን ግን አንድ እዚች ተረጋተም ችግር የለውም። እቺን ይቅርብኝ። ወተርሜለን ካለኝ ይበቃኛል። በጣም ነው የማመሰግነው። እንግዲህ ቀምሼ ደግሞ ለዩቲዩብ ተመልካቾቼ ደግሞ አሳያችኋለሁ። እንደምታዩት ነው። እንደዚህ አይነት ምግብ በ400 ብር ኤማንዳ የሚገኘው ማዕድን ሚኒስቴርን ወደ ወሰን መንገድ ይዛችሁ አለፍ እንዳላችሁ በማዕድን ሚኒስቴር ባለበት ወይም ደግሞ ሳልተ ምሕረት መታጠፊያ ባለችባት ተቃራኒ በኩል አለፍ ነው ገና የምትሉት። እዩት እንዴት እንደሚያምር። እስቲ ልብላና ደግሞ ያለኝን ፊድባክ ደግሞ እነግራችኋለሁ። ከኮካዬ ጋር አድርጌ ያው የዘወትር ምርጫዬ ኮካ ነው። ስለዚህ ከኮካዬ ጋር አድርጌ ተጠቅሜ ቀምሼ ደግሞ አሳያችኋለሁ። እዚህ ጋር ሉን። እሺ ቡና አለን እዛ ጋር። ቡናችንም ጨስ ብሎ ደግሞ ይመጣልናል። ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐርማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት። ለዩቲዩብ የዩቲዩብ ቻናል ላይ ከሳሚ ጋር ነው ያላችሁት። ዛሬ ኤማንዳ የጾም ብፌያቸውን ልሞክር መጥቻለሁ። እዚህ ወሰን አካባቢ የምትገኙ ሰዎች በጣም ቅርብ ነው። አመሰግናለሁ። ብቅ ብላችሁ መሞከር ትችላላችሁ። ጾም ስለሆነ እንደዚህ አይነት ብፌዎች ስጋ ቤቶቹም ልክ ጾም ሲሆን አብዛኞቹ የጾም ብፌ ደግሞ ያዘጋጃሉ። ስለዚህ ብቅ ያላችሁ እንግዲህ ኤማንዳ ጋር እንደዚህ አይነት የጾም ብፌ በ400 ብር
እኔ አተር አልጫ በጣም ነው የምወደው። ምንም ካነሰኝ መጥቼ ጨምራለሁ። እሺ አተር አልጫው በጣም ይጣፍጣል። የእውነት ይጣፍጣል፣ በጣም ይጣፍጣል። በጣም ቆንጆ ነው። አሪፍ ሼፍ ነው። እንደ ጥግብ ማለት ትችላላችሁ። በ400 ብር ምን 30 አይነት ያው መቼም ሁሉንም ላታነሱ ትችላላችሁ፣ ግን በጣም በቂ ነው። እየተጨመረ እንደዚህ በደንብ እንደ አይነት አንዳንዴ ሲደብራችሁ ወጣ ብላችሁ እንደኔ እንደዚህ በጣም ይጣፍጣል። አንደኛ ነው። እስቲ ሽሮ ሁለት አይነት ሽሮ አንስቻለሁና የሽሮን እስቲ ልዩነት ልቅመሰው። እና በሸክላ ድስት ሽሮ ሲሰራ በጣም ይጣፍጣል። አይ ቲንክ ሚስጥሩ ሸክላ ድስት ያው ቀስ አድርጎ አይደለም የሚያበስለው ሸክላ፣ በተለይ በከሰል ምናምን ተደርጎ። ስለዚህ ምግብ ብዙ ጊዜ ያው ኩክ ስለማድረግ ቶሎ ሲበስል አይጣፍጥም እሳት ሲበዛበት። ቀስ ብሎ ግን ክሽን ያለ ወጥ ይሆንልሃል። ሱራ ወንደላጤ ስለሆነ ሙያ እየነገርኩት። ቃሪያውን እስቲ ልሞክረው በና ባለፈው እዛ አንድ ዶኛል። እስቲ የማንዳ ቃሪያ ሲያነደኛል አያነደኝ የሚለውን አብረን ያለን። ቃሪያ ግን እንዴት ነው የሚበላው? ቃሪያው ተበልቶ ነው የሚጎረሰው ወይስ ተጎርሶ ነው ቃሪያው የሚበላው? ታውቃለህ? ተጎርሶ። ኧረ እሺ እንዴ ምንድነው እባክህ? የጾም ቃሪያ በጣም ያቃጥላል፣ በጣም ያቃጥላል። ነው አንተ አሳስተኝ ነው ቃሪያውን በልቼ የጎረሰበት እንዴ? በጣም ያቃጥላል እውነት። ለምንድን ነው ግን ሰው ቃሪያ የሚበላው? እኔ ያው ሰው ሲያረጋ ይቼ ነው እንጂ መቃጠሉ ግን ብዙ መቃጠሉን እንጆ አላረገውም እውነት።
አልቻልኩትም። በጣም ያቃጥላል እውነት። ምግቤን አረፌ በበላ ይሻለኝ ነበር። ኧረ በስመ አብ እውነት እንደዚህ ድው 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 አለብኝ። በስመ አብ ከእንደዚህ አይነት ቃሪያ ይሰውራችሁ። በጣም ነው የሚያቃጥለው። ግን አይጨመርም ብዙ ጊዜ እንደዚህ በጣም ከባድ ነው። እንደዚህ ተበልቶ እንደገና እንዴት ይጨመራል? በጣም ብዙ ነው። ከአንድ በላይ ማንሳት በጣም የሚከብድ ይመስለኛል። አልቻልኩትም። ግን የጾም ምግብ በጣም ጤናማ ነው እውነት። አንደኛ ብዙ ነገር ነው የሚገኝበት እዚህ ውስጥ። እንግዲህ የሌለን ቀይ ስሩ፣ ተልባው፣ ጎመኑ፣ ካሮት አለው፣ ጥቅል ጎመን፣ ቃሪያው፣ ሽሮ፣ ምስር። ኧረ በስመ አብ በጣም ነው የሚጣፍጠው። እንዲህ ፏ ብላችሁ ጥግብ ብላችሁ። ይቅርታ ቡና ላስቸግር። እጣን አለ ከእጣን ጋር ቡናዬን ደግሞ ጠጣበታለሁ እዚህ። ሱራ አታግዘኝ። ኧረ ተው ከስር ጻፉልኝ፣ ተው ከስር ጻፉልኝ አብራችሁኝ እንድትበሉ። እኔ ብቻዬን አልቻልኩም ምግብ እየዞርኩ መብላት። በጣም ቆንጆ ነው። ዋጋቸውን በጣም ጥሩ ነው። 400 ብር ፌር ነው ብዬ ነው የማስበው። እንደዚህ አይነት 30 አይነት ነገር በልታችሁ እስከፈለጋችሁት ድረስ። እኔ ያው ትንሽ ነው የምበላው፣ ያው ግን ስለምችል ነው ብዙ አንስቼ ለእናንተም ለማሳየት። እንደዚህ ጥግብ ብላችሁ 400 ብር ፌር ነው። ኤማንዳ ቁርጥ ያው አሁን የቁርጥ ሰዓት ላይ ስላልሆነ በጾም ምግብን የመጣ ነው። ቁርጥ ደግሞ አንድ ቀን መጥቼ ደግሞ አስጠብሼ ውስጥ ገብቼ ለእናንተ ማሳያችሁ ይሆናል። በጣም ቆንጆ ቤት ነው፣ ሰፋ ያለ ቤት ነው፣ ደስ ይላል። ቡናችሁን ደግሞ ጠጥታችሁ እንደዚህ ጨርሳችሁ ቡና ደግሞ ማዘዝ ትችላላችሁ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮቻችንን ሼር ማድረግ እንዳትረሱ። ከቡናዬ ጋር ልመለስ። እቺን ደግሞ አስነስቼ ከሳሚ ጋር ነው ያላችሁት። ለዩቲዩብ ቻናል ላይ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በጣም ብዙ ቪዲዮቻችንን ያያል ግን ሰብስክራይብ። ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐርማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት። ቡናዬን እየጠበቅኩኝ ነው። ምግቤን ጥንቅቅ አድርጌ ጨርሻለሁ። አሁን በደንብ ምሳ ሰዓት ስለሆነ ብዙ ሰው መምጣት እየጀመረ ነው። ኤማንዳ ብቅ በሉ። በጣም ቆንጆ ጣፋጭ የሆነ ብፌ ነው ያላቸው። በጥሩ ሁኔታ ያስተናግዷቸዋል። ቡናዬን ልጠጣና ከእናንተ ጋር አሰነባበታለሁ። ኤማንዳ የሚገኘው እንዳልኳችሁ ወሰን መስመር ላይ ነው። የማዕድን ሚኒስቴርን ከዚህ ከመናኸሪያው ይዛችሁ ማዕድን ሚኒስቴርን መታጠፊያዋን ወደ ሳልተ ምሕረት አደባባይ ወይም አሁን መስቀለኛ ሆኗል ወደ እሱ የሚወስደውን መንገድ ትታችሁ አለፍ እንዳላችሁ በስት ኦፖዚት በመሄጃው ወደ ወሰን በመሄጃው ሳይሆን ከወሰን ወደ መናኸሪያው በመምጫው ሳይድ ታገኙታላችሁ። ትንሽ ነው ከማዕድን ሚኒስቴሩ አለፍ የምትሉ። ቡናዬን ልጠጣና ከእናንተ ጋር አሰነባበታለሁ።
ቡናዬን እየጠበቅኩኝ ነው። ያው ጨስ ተደርጎ ነው የሚመጣላችሁ። እንደዚህ ግን አሁን ቡና ጠጡ ሲሆን ስንተኛ ነው የሚሆነው ታውቃለህ? አቦል ነው በረካ ነው ሁሌ አቦል? ኧረ ለምንድን ነው? ዱቄቱ ስለሚጨመር። ኦኬ እንጠይቃታለን። እሷ እንዴት ነሽ? አማን ነው አለሁልሽ። አሁን አቦል ነው ምንድን ነው? ኧረ ለምንድን ነው አቦል የሚሆነው? ሁሌ ዱቄት ከላይ ስለሚጨመር አቦል ነው ሁሌ። እሺ ወፍራም ቡና ነው። እሺ ዋው ይሄ ባለ ጨሌው ነው። ያው እንደዚህ ሲሆን አሁን እየተለመደ ነው ይሄ ጀበና ቡናና የቤት ቫይቭ ያመጣል። ቤታችሁ ሆናችሁ የምትጠቀሙት አይነት ቫይቭ ቡና ምሳ ተበልቶ ብዙ ሰው ቡና ምናምን ይፈልጋል። ቆንጆ ቡና ነው። እንዴት ነው ወተር ሜለን በቡና አሪፍ ነው? ወተር ሜለን በቡና አሪፍ መሰለኝ። ሞክሮ ታውቃለህ? እኔ ልንገራ ይኸው እየሞከርኩ ስለሆነ ወተር ሜለን በቡና ይኸው ለይ ትኩስ አይደል ወይ ቀዝቀዝ ያደርጋል። አሪፍ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። ወደ ሌላ ደግሞ ቦታ ሄጄ እንደዚሁ አሪፍ ቪዲዮ ደግሞ ለእናንተ ሰርቼ ይዤላችሁ እመጣለሁ። የምሬ ነው የምላችሁ። ቃሪያው እስካሁን ድረስ እያቃጠለኝ ነው። ኃይለኛ ቃሪያ ነው ያላቸው። እንግዲህ ተጠንቀቁ እዚህ ስትመጡ ቃሪያውን ካነሳችሁ። ኤማንዳ ቁርጥ ነበር ዛሬ የተገኘሁት። አድራሻውን ነግሬያችኋለሁ። የከፈልኩት 400 ብር ነው። አሪፍ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። በሌላ ፕሮግራም መለሳለሁ። የምግብ ሪቪዋችን ይቀጥላል። በጣም የተለያየ ቦታ ነው የምንሄደው። በጣም ብዙ ቦታ ወደ ክፍለ ሀገርም ብቅ እንላለን። እታች ላይ ደውሉልኝ። እናንተም ጋር ብቅ እንድን ታች ባለው ቁጥር ደውሉ፣ እመጣለሁ። በያላችሁበት መልካም ጊዜ እንዲሆንላችሁ ተመኘውን። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ቪዲዮቻችንን ሼር ማድረግ እንዳረሱ። የፕሮግራማችን ስፖንሰር ኮኮ ብስኩት ነበረ። ኮኮ ብስኩትን በጣም እናመሰግናለን። በተለያዩ ሸቀጣ መደብሮች እንዲሁም ደግሞ ሱፐር ማርኬቶች ያገኙታል። ኮኮ ብስኩትን ልዩ ጣዕምን ይዞ ወደ እናንተ መጥቷል። በሌላ ፕሮግራም እስከምመለስ ከዛው ድረስ ተሰነባበትን። ባባይ መልካም ጊዜ በያላችሁበት። ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐር ማርኬቶችና በሁሉም ሸቀጣ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት